ባለፉት 2 ሳምንታት ስለ ውጨኛው የሰውነታችን ክፍል ወይም አፐር ፓርት የማየት ሞክረን ነበር። ዛሬ ይዘንላችሁ የመጣነው ደግሞ ስለ ውስጠኛው የሰውነታችን ክፍል ወይም ኢነር ፓርት ከሚባሉት ውስጥ ጥቂቶቹን ይሆናል። ሰላም ሰላም ውድ የኑ እንማር የዩቲዩብ ቻናል ተመልካቾች፣ መግቢያ ላይ ለማለት እንደሞከርኩት በዛሬው ትምህርታችን የምናየው ስለ ውስጠኛው ወይም ኢነር ፓርትስ የሰውነታችን ክፍል በእንግሊዘኛ እንዲሁም ምን ምን ተግባራትን ያከናውናሉ የሚለውን ይሆናል ማለት ነው። አብራችሁን ቆዩ። አሁን ያላችሁት ኑ እንማር የዩቲዩብ ቻናል ላይ ሲሆን ከዚህ በፊት ኑ እንማር የዩቲዩብ ቻናልን ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ እንድታልፉ፣ እንዲሁም ቪዲዮአችን ለብዙ ሰው እንዲደርስ ቪዲዮአችንን ሼር፣ ላይክ እና ኮሜንት እያደረጋችሁ እንድናልፉ እንላለን። እናመሰግናለን። ኢነር ፓርትስ የሚባሉት እንግዲህ የሰውነታችን የውስጠኛው ክፍል ናቸው። እነዚህ ኢነር ፓርትስ ሰውነታችንን በጣም ብዙ ስራዎችን ወይም ተግባራትን ያከናውናሉ። የመጀመሪያው ኢነር ፓርትስ የምንለው ብሬን ወይም አንጎል የምንለው የሰውነታችን ክፍል ነው። ብሬን ወይም አንጎል። ስለዚህ ብሬን ወይም አንጎል እንግዲህ አንደኛ ከሚሰውረው ውስጥ ኮንትሮል ያደርጋል ቶትን፣ ኢሞሽንን፣ ሚሞሪን ኤንድ ቦዲ ፈንክሽንን። ቶትን፣ ኢሞሽንን፣ ሚሞሪ ኤንድ ቦዲ ፈንክሽንን ኮንትሮል ማለት ምን ማለት ነው? መቆጣጠር ነው አይደል? ብሬናችን ወይም አንጎላችን ነው የሚቆጣጠረን እኛ። ለምሳሌ ስሜታችንን፣ ሀሳባችንን፣ ሚሞሪ የምንለው ትውስታችንን እና ሰውነታችን ሙሉ የሚሰራውን አካል የሚቆጣጠረው ምንድን ነው? ብሬን ወይም አንጎል የምንለው ነው ማለት። ስለዚህ የመጀመሪያው የብሬን ወይም አንጎል የሰውነታችን ክፍል ተግባር ኮንትሮል ማድረግ ነው ማለት ነው፣ ወይም መቆጣጠር ነው ማለት ነው። ሁለተኛው ተግባሩ ደግሞ ሴንድ ሲግናልስ ስሩ ዘ ነርቨስ ሲስተም ይላል። ሴንድ ሲግናልስ ስሩ ዘ ነርቨስ ሲስተም። ብሬን ሌላው ደግሞ የሚሰራልን ወይም አንጎላችን ሌላው የሚሰራልን ነገር ምንድነው? ሴንድ ያደርጋል መልእክት ወደ ነርቭ ክፍላችን መላክ ነው ማለት ነው። ነርቫችን ሲስተም አለ፣ ነርቭ ሲስተም የሚባል ነገር አለ። ወደ እነሱ ምን ያደርጋል ማለት ነው? መልእክት ወይም ይልክልናል ማለት ነው። የመጀመሪያው ኢነር ፓርት ወይም ኢነር ፓርት የምንለው ይሄኛው የሰውነታችን ክፍል ነው ማለት ነው። ኔክስት ያለው ኢነር ፓርት ሀርት ወይም ልብ የምንለው ነው ማለት ነው። ሀርት ወይም ልብ አይደል? ሀርት ወይም ልብ የመጀመሪያውና ዋነኛው ስራው ምንድነው? ፓምፕ ነው የሚያደርገው። ምን? ብለድ ወይም ደምን ፓምፕ ያደርጋል ወደ ሰውነታችን ክፍል ምንድነው? ወይም ወደ መላው የሰውነታችን ክፍል ደምን ያሰራጫል ማለት ነው። የልብ ስራ ዋነኛው ስራው ይሄ ነው። ሌሎች ብዙ ተግባራት ቢኖርም ዋነኛው ስራው ግን ፓምፕ ማድረግ ነው። ብለድን ወደ ሰውነት አካሎቻችን ማሰራጨት ማለት ነው። ሁለተኛው ኢነር ፓርት ያልነው ይሄኛው። ሶስተኛው ኢነር ፓርት የምንለው ላንግ ወይም ሳምባ የምንለው ነው። ላንግ ወይም ሳምባ እንግዲህ ብዙዎቻችን እናውቃለን። ምንድን ነው የሚያደርገው? ብሪዚንግ ወይም በምንተነፍስበት ሰዓት የሚያግዘን የሰውነታችን አካል ነው። ስለዚህ ላንግ ወይም ሳምባ ምንድነው? የመተንፈሻ አካል ነው ማለት ነው። ስራውም ምንድን ነው ማለት ነው? ኦክሲጅንን ወደ ውስጣችን ያስገባል፣ ካርበን ዳይ ኦክሳይድ የሚለውን ደግሞ ከውስጣችን ያስወጣል ማለት ነው። ላንግ ወይም ሳምባ የምንለው ይሄን ተግባር ያከናውናል ማለት ነው። አራተኛው የኢነር ፓርት ወይም የውስጣችን የሰውነት አካል ሊቨር ወይም ጉበት የምንለው። ሊቨር ወይም ጉበት ብዙ አይነት ስራዎች አሉት። ከነሱ ውስጥ ዋና ዋናዎችን ዲቶክሲፋይ ሃርሙፉል ሰብስታንስ። ዲቶክሲፋይ ሃርሙፉል ሰብስታንስ ምንድነው? ሃርሙፉል ሰብስታንስ ማለት ውስጣችን ላይ ምን ጎጂ የሆኑ ንጥረ ነገሮች አሉ። እነዚህ ጎጂ የሆኑ ንጥረ ነገሮችን የሚያስወግድልን ምንድነው ማለት? ሊቨራችን ወይም ጉበታችን ነው። ስለዚህ የመጀመሪያው ሃርምፉል ሰብስታንስ የሚባሉትን ነገሮች ከሰውነታችን ያስወጣልናል ማለት ነው። ሁለተኛው ደግሞ ምንድነው? ፕሮዲውስ ቢል ፎር ዳይጀሽን። ቢልስ ፎር ዳይጀሽን። ፕሮዲውስ ቢልስ ፎር ዳይጀሽን። ቢልስ ማለት ምንድነው? ሐሞት የምንለው ነው። ሐሞት ምን ያደርጋል? እሱ ፕሮዲውስ ያደርጋል ወይም
ያመነጫል ማለት ነው። ለምን? ለዳይጀሽን ለምግብ መፈጨት። ስለዚህ ለምግብ መፈጨት የሚሆነውን ወይም ምግብ ለመፈጨት የሚያገለግለውን ሐሞት ማን ፕሮዲውስ ያደርግልናል? ሊቨራችን ወይም ጉበት ፕሮዲውስ ያደርግልናል ማለት ነው። ሶ የሊቨር ሁለቱ ዋና ዋና ጥቅሞች እነዚህ ናቸው ማለት ነው። ወደ አምስተኛው ኢነር ፓርት ካልነው አምስተኛው ምንድነው? ስቶማች ወይም ሆድ የምንለው ነው ማለት ነው። የመጀመሪያው የስቶማች ወይም ሆድ ጥቅም ብሬክ ዳውን ፉድ ዊዝ አሲድ ኤንድ ኢንዛይም ይላል። ብሬክ ዳውን ፉድ ዊዝ አሲድ ኤንድ ኢንዛይም። ብሬክ ዳውን ማለት ነው መሰባበር። ምን? የበላነው ምግብ ሆዳችን ውስጥ ሲገባ በአሲድ እና ኢንዛይም በመጠቀም ምን ይደረጋል? ብሬክ ዳውን ወይም ይሰባበራል ማለት ነው። ይሄ ለምንድን ነው የሚያገለግለን? ወደ ቀላሉ ወደ ሰውነታችን እንዲዘዋወር ወይም የተመረጠው ብሬክ ዳውን የሆነው ፉድ አብዞርቬሽን በቀላሉ አብዞርቭ እንዲደረግ የሚያገለግለን ምንድን ማለት ነው? ሆዳችን ነው ማለት ነው። ስለዚህ ሆዳችን ምን ያደርጋል? አንድ ፉድ ወይም የበላነውን ምግብ ብሬክ ዳውን በአሲድ እና በኢንዛይም ተጠቅሞ ብሬክ ዳውን ያደርግልናል። ከዛ ብሬክ ዳውን የተደረገው ፉድ ደግሞ እሱ ጋር ይቀመጥና ምን ያደርጋል? ብለድን በመጠቀም ወደ ሁሉም የሰውነታችን ክፍል እንዲዘዋወር ያደርጋል ማለት ነው። ሶ የሆዳችን ትልቁ ጥቅም እነዚህ ናቸው ማለት ነው። እንግዲህ በስዕል ለማየት እንደሞከር ነው ወይም እንደምንሞክረው ብሬን የምንለው የሰውነታችን ክፍል ይኸው እዚች ጋር ያለችው ነቻል። ብሬን ማለት በራሳችን ውስጥ በኩል ያለው ነው ብሬን የምንለው ወይም አንጎል የምንለው ማለት ነው። እንግዲህ እንደተነጋገርነው ብዙ ጠቀሜታዎች አሉታል። አንድ ምንድነው? ብሬን ይቆጣጠራል። ሀሳቦችን ሊሆን ይችላል፣ ስሜታችንን ሊሆን ይችላል፣ ትውስታችንን ሊሆን ይችላል፣ ወይም ሁሉንም የሰውነታችን ክፍል የሚቆጣጠረው እዚህ ውስጥ ያለው ወይም ራሳችን ውስጥ ያለው አንጎላችን ነው ማለት ነው። ብሬን እንለዋለን። ሁለተኛው የብሬን ጥቅም እንዳልኳችሁ ምንድን? መልእክትን ወደ ነርቭ ሲስተም ይልካል። መልእክት አለ ወደ ነርቭ ሲስተም ሁለተኛ ይልካል ማለት ነው። ኔክስት ያየነው ምንድነው? ሀርት ነው። እዚች ጋር የምትባት ማለት ነው። ሀርት እዚች ከደረታችን በውስጠኛው በኩል ያለችው ክፍል ነቻል። ሶ ሀርት ምንድን ነው? በመላ ሰውነታችን ደም እንዲሰራጭ ወይም ፓምፕ እንዲያደርግ ያደርግልናል። ደም እንዲሰራጭ ወይም ፓምፕ እንዲሆን ያደርግልናል ማለት ነው። ሶስተኛው የሰውነታችን ክፍል ያልነው ላንግ ወይም መተንፈሻ አካላችን ማለት ነው። ላንግ ወይም ሳምባ የምንለው መተንፈሻ አካላችን ነው። ምንድነው የሚያደርገው? በምንተነፍስበት ጊዜ ኦክሲጅን ወደ ውስጥ እንዲገባ እና ካርበን ዳይኦክሳይድ ደግሞ ከሰውነታችን ወደ ውጭ እንዲወጣ የሚያግዘን የሰውነታችን ክፍል ነው ማለት ነው። አራተኛ ላይ ያያችሁት እንደምታዩት ምንድነው? ሊቨር ነቻል። ሊቨር በጣም ብዙ ጠቀሜታዎች ያሉት ነገር ነው። አንደኛ ጎጂ የሆኑ ውስጣችን ውስጥ የተከማቹ ለሰውነታችን የማያስፈልጉ ጎጂ ሰብስታንሶችን ያጸዳልናል ወይም ያስወግድልናል ማለት ነው። ሌላኛው ጥቅሙ ደግሞ እንዳልኳችሁ ሐሞት የሚባለውን ንጥረ ነገር ያመነጫል። ሐሞት ለምንድን ነው የሚጠቅመው? የበላነው ምግብ ምንድን ነው? ዳይጀሽን ውስጥ ብሬክ ዳውን ወይም ለምግብ መፈጨት የሚያገለግል ነው ማለት ነው። ሐሞት የምንለው ነገር ማለት ነው። ሶ እሱንም የሚያመርትልን ምንድነው? ሊቨራችን ወይም ጉበታችን ይሆናል ማለት ነው። ሌላኛው ምንድነው? ስቶማች አይደል? ስቶማች እዚች ውስጥ ያለችው ነች። እንግዲህ ስቶማች ስቶማች ዋናው ጥቅሟ ምንድን ነው? ምግብ በኢንዛይም እና በአሲድ የሚፈጭበት ቦታ ነው። ምግብ መጥቶ ከጉሮሯችን ወርዶ ስቶማቻችን ላይ የሚደርሰው ከዛ በአሲድ እና በኢንዛይሞች። ሌላኛው የስቶማቻችን ጥቅም ደግሞ የተሰበረውን ምግብ በመያዝ ሌሎች የሰውነት ክፍሎቻችን እንዲጠቀሙበት ለሚያደርግ ይሆናል ማለት ነው። ሶ በዛሬው ትምህርታችን ኢነር ፓርትስ ያልናቸውን እነዚህ 5 ጠቀሜታዎች ለማየት ሞክረናል። ሁሉም ባዮሎጂካል አስፔክት ናቸው፣ ግን ዲቴል አልገባንም። ማወቅ ያለባቸውን ትንሽ ነገር ነው ያየነው። ሌሎች በጣም ብዙ ጠቀሜታዎች አሉ። ለምሳሌ ሊቨር በጣም ብዙ ጠቀሜታዎች ያሉት ነው። እኛ ግን ዋና ዋናዎቹን እንደ እናቅ ስለፈለግን ነው ማለት ነው። ሶ እንግዲህ በዛሬው ትምህርታችን ያየነው ይህን ይመስል ነበር። በሚቀጥለው ሌሎች ትምህርቶችን ይዘን የምንመጣ ይሆናል ማለት ነው። ቪዲዮዎችን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ይተባበሩን። እናመሰግናለን።